ሁላችንም እያልን የነበረው አብርሽ ጤነኛ ሆኖ ከማሙ ይሁን ከማ ችግር የለብንም። ብቻ ዋናው ነገር አንደኛው እሱን የሚናቀው እሱ አይደለም ሌላ ሰው ነው። አሁን የምናየው ሁኔታ እዚህ ጋር ደግሞ ሩታና እንዲሁም ደግሞ ኢፍሬም አይ ምንም አልሆነም ምንም የሆነው ነገር የለም ቢሉ እንኳን ህዝቡ ራሱ የተነጫጨበት አንደኛው ዋነኛው ነገር አይ ጤናው አይደለም። እዚህ ጋር ከሩታ ሆና ከሄርሜላ ሆና ከማን ሆና ዋናው ነገር እሱ ሰላም መሆኑ ነው። እኛም ደግሞ የምናቀው በእንደዚህ አይነት መንገድ አይደለም። እስከ ዛሬ ድረስ ብዙ ጊዜ ሆነን እሱ መከታተልና ከነሱ እኩል አብረን መኖር ከጀመርን አሁን ለታ ደግሞ እያየነው ያለነው ነገር ምንም ልክ አይደለም። የብዙዎቻችን ጥያቄ ማለት ነው። ለማንኛውም እስቲ አሁን ይሄንን ቪዲዮ እስከ መጨረሻ ድረስ በማየትና በማዳመጥ ሐሳብና እንዲሁም ደግሞ አስተያየት ካላችሁ አስተያየታችሁን ኮሜንት ስር ማስቀመጥ ትችላላችሁ። እስከ መጨረሻ ድረስ ስታዳምጡ ደግሞ ቪዲዮ ይበልጥ እንድትረዱ ያደርጋችኋል። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከበራችሁ ቤተሰቦቼ በሙሉ ሐባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? እና ትላንት ሁላችንም አይተን ነበር። ያየነው ምን ነበር? እነ ዳኒና እንዲሁም ደግሞ እነ ብዙዬ አብርሽ ጋር ብቻውን በሚሆንበት ሰዓትና እንዲሁም ደግሞ ብቻውን ባለበት ሰዓት እንዲነግሩኝ ሰው አድርጌ ነበር። ያ ሰው ደግሞ አሁን ብቻውን ቁጭ ብለዋል፣ የሆነ ካፌ ብሎኛል። ከዛን ደግሞ እኔ በዚህ ጊዜ በነገራችን ላይ ከዚህ በፊት ብዙ ጊዜ እላችኋለሁኝ ዳኒ ሲበዛ ራስ ወዳት ስለሆነ እኔ ብዙ ጊዜ ራስ ወዳት ሰው አይማችኝም፣ ሲበዛ ራስ ወዳት ስለሆነ አይማችኝም ብያቸው ነበር። ነገር ግን ደግሞ አሁን በዚህ ሳምንት ማለት ይቻላል የሚያደርገው እንቅስቃሴና እንዲሁም ደግሞ የሚያደርጋቸው ነገራቶች እጅጉን ደስ እያለኝ ነው ያለው። ምክንያቱም ብዙዎቻችንም የምንለው ነገር ከማም ይሁን ከማ ወይም ደግሞ ከሩታም ይሁን ከሄርሜላ ዋናው ነገር ሰው ሰላም ሲሆን ነው። ስለዚህ ይሄ ልጅ ሰላም አይደለም። እስከ ዛሬ ድረስ ሲናየው ደግሞ በዚህ መልክ አይተነው ወይም ደግሞ በዚህ መልክ እንትን ብለነው አናውቅም። አሁን ደግሞ የምናቀው የመጀመሪያው አብርሽ ይሁን ከዛም በኋላ ከፈለገው ሰው ጋር ይሁን የሁላችንም ጥያቄ ነው ብዬ ነው ማስበው። ትንሽዬ ልጆች አሉ። ምክንያቱም ሩታና ኢፍሬም ትክክል ናቸው ወይም ደግሞ ልክ ናቸው የሚሉ ይሄም ማለት አብርሽ ትክክል ነው የሚል እዚህ ጋር እያስመሰሉ ነው የሚመስለኝ። ለምን በሉ ካላስመሰሉ በስተቀር እንደዛ ደንዘዝ ያላ ሰውና እንደዛ ያኔ እንትን መናገር በትክክል የማያቅ ሰውዬው ሆኖ ሲመጣ ከዚህ በፊት ያየነው አብርሽ ሌላ፣ እዚህ ጋር የምናየው አብርሽ ሌላ። ስለዚህ ማስመሰላችን ደግሞ እስከ ጥግ ድረስ የሚሆነው በዚህ ነው የሚያስታውቀው ማለት ነው። ለምን ከማም ይሁን ከማ እንዳልኳችሁ ችግር የለም፣ ግን እሱ ላይ ምንም አልሆነም የምትሉ እናንተ እኔ የት ቦታችሁ እንደሚያማችሁ ራሱ አላውቅም። ለማንኛውም አሁን ልንገራችሁማ ዳኒና እንዲሁም ደግሞ ማናት እንትና ማለት ነው ዳኒና ብዙዬ ትላንት እንዳየነው ለቀን ማለት ጠዋት 12 ሰዓት ላይ እዚህ ያኔ የሆነ ቦታ እንገናኛለን። ከዛ ደግሞ አንተም ጤነኛ አይደለህም እንዳልኳችሁ ዳኒ ከዚህ በፊት ብዙ ጊዜ ራስ ወዳድ ነው ምድሩሽን ሲላዩ ተሰማላችሁ። ግን አሁን ላይ ደግሞ የሚያደርገው ነገር ልክ ነው ትክክል ነው እያልኩኝ ነው። እስከ መጨረሻ ድረስ በማዳመጥ ሐሳብ አስተያየታችሁን ማስቀመጥ ትችላላችሁ። ከዛን ዳኒና ብዙዬ መጡ። አይ ይሄ ነገር ልክ አይደለም፣ ምንም ያኔ የሆንከው ነገር የለም ማለት አንችልም፣ እያየነህ ነው፣ እየተቀየርክብን ነው። ስለዚህ ወንድሜ እኔ ማቃህ አንተ በዚህ ልክ አይደለም። እንዲሁም ደግሞ እኔ ሲሳሳት ምታርማኝ፣ እኔ ሲሳሳት ደግሞ ስትመልሳኝ፣ አይ ይሄ ነገር እኮ እንደዛ ሲሆን ነው ስትለኝ ያንን ወንድሜ የማቀው እንጂ አሁን ለታ እንደዛ ድንዝዝ ብሎ ቀርቶ ለዛውም ደግሞ በሰው እንቅስቃሴ የሚንቀሳቀስ ወንድሜ አይደለም እያለችው ነበር። በዛን ሰዓት ደግሞ የአብርሽን ማሰምታችሁታል። ምን ሆኜ ነው እያላ ነበር። ምን እየሆንክ እንደሆነ ይሄ ጥያቄ ጥሩ ነው። ምን እንደሆንክ እየሆነ እያላ እኛም ግራ ገብቶናል። ይሄ ነገር እንደዛም ተብሎ የሚናገር ነገር አይደለም። ስለዚህ እባክህን ለነጋ 12 ሰዓት ላይ
እንድንገናኝ ከዛን ደግሞ የት ነው የምትወስዱኝ እያላቸው ያንዳንዱ ሰምታችኋል ብዬ አስባለሁኝ። የት ነው የምትወስዱኝ እያላቸው ነበር። ያው የትም አንወስድህም፣ ነገር ግን ደግሞ በመጀመሪያ ያንተ ሰላምታ ወይም ደግሞ ያንተ ሰላም መሆን ስለሚበልጥ አንተ ሰላም ከሆንከ በኋላ ተመልሰህ ወደ ቤትህ ወደ ሚስትህ ወደ ልጅህ ጋር ትሄዳለህ። ይሄ ማለት ደግሞ ለነገ ቀጠሮ ተደራርጎ ተለያይቶ ነበር ለዛሬ ማለት ነው ትላንት። ይሄም ቀጠሮ ደግሞ እንዴት ሆነ ተሳካላቸው ወይስ ደግሞ አልተሳካም? ምንድነውስ ነገሩ እየተካሄደው ያለው ነገር ያኔ ግራ ይገባችኋል። ግን አንዳንድ ጊዜ ለመናገር ለራሱ ማለት ነው። ምክንያቱም ቆይ ግን እንዴት ነው ነገሩ? አሁን ትላንት ሁላችንም አይተናል። በአንድ በኩል መጡ ሩታና ኤፍሬም አይ ከሀገር መውጣት አለብን ከሀገር እንወጣለን እያሉ፣ በአንድ በኩል መጡ ዳኒ እንደምንም አድርጌ ነጋ እንወስደዋለን እያሉ መጡ። በአንድ በኩል መጣ ይሄ ማነው ደስታ የሚባለው መጣ። እኔ እኮ ምንም ይሁን ምን አብሬሽ ሰላም ሲሆን ነው ሩታን የማገኛት። እሱ ሰላም ከሊሆና እኔ ሩታን ስለማላገኛት እኔም ለአብሬሽ ሰላም ለመሆኑ ይጥራለሁኝ። ይሄም ያኒ ከሀገር ይዤ ይወጣለሁኝ እንዲታከም አደርጋለሁኝ እያላ ነበር። ተግባባን አይደል? ይሄ ነገር ያኒ ወዳችሁ ሳይሆን አንዳንድ ጊዜ እንዳልኳችሁ ለማውራትም የሆነ ነገር ለማለትም ያኒ ግራ ግብት የሚያደርግ ነገር እናያለን ማለት ነው። ያም ሆና ይህ ምንም ይሁን ምንም ይፈጠር ዋናው ህዝቡ የሚፈልገው አንደኛው ከኔ ከራሴ ጭምር ህዝቡ የሚፈልገው እንዳልኳችሁ የአብርሽን ሰላምና እንዲሁም ደግሞ የአብርሽን ጤንነት ነው። ሌላው አሁን ይሄ እዚህ ጋር ከዛም ገባ ከዚህም ወጣ ከዛም ወረዳ የሚል ሁላ አንደኛው እውነት ከማውራት ወደ ኋላ የለም የሚል እዚህ ጋር ሰላም ይሁንና እሱ ከፈለገው ሰው ጋር መሆን መብቱ ነው እያለ ነው። አንዳንዱ ደግሞ አይ ምንም አልሆነም የሆነው ነገር የለም እንዱ ተረጋጋ እንጂ ምን ሆና እንደ መጀመሪያ እንዲ ስለሊሆና ነው ወይ እንደ መጀመሪያ እንዲ ስለሊሆና ነው ወይ ያለው ነው። ይሄ ነገር ሲጀመር የምሬን እኔ አግባብ ነው ተገቢ ነው ብዬ አላስብም። እንዳልኳችሁ አንዳንድ ልጆች አሉ ለማስመሰል ለማሽቃባጥ ሆን ብሎ ያኔ እስከ ጥግ ድረስ የሚሄዱ ማለት ነው። ይሄ ማለት እንዴት ማለያት እንችላለን? በዚህ ሰዓት አብርሽ ደና እንደሊሆነ ግልጽና ግልጽ ጉዳይ ነው። ሩታና እንዲሁም ደግሞ ኤፍሬም ሰላም ነው ቢሉም ሌላ ህዝብ ደግሞ ሰላም እንደሊሆነ ግልጽና ግልጽ ጉዳይ ነው። እሱ ውስጡ ነው የሚያውቀው። በነገራችን ላይ አንዳንዱ ሆን ብሎ ከሄርሜላ ለመራቅና ከሄርሜላ እንትን ሊፈልጎ ነው እንደዛ እያደረገው ያለው ይላሉ። አንዳንዱ ደግሞ አይ የሆነ ነገር ሆኖ ነው እንጂ ሩታ ናት ይሄንን ነገር አደረገችው ይላል። ያም ሆና አብርሽ እንደዛ ሆኖ አይቀጥልም። ሄርሜላን ተናግራለች። በነገራችን ላይ እኔን የማይፈልገኝና እንዲሁም ደግሞ ከኔ መራቅ ከፈለጋ እንደዛ ደንዞ መቅራት ምን አመጣው? እኔም ያኔ ያልፈልገሽም ካለኝ በግድ ከሱ ጋር እንዲሆን እኔም አልፈልግም። ሲፈልገኝ ይፈልገዋለሁ፣ ካልፈለገኝ ደግሞ ምንም ማድረግ አልችልም። እኔ እየወደድኩት እሱ ከጠላኝ እኔ እየወደድኩት ደግሞ የወደደው ልቤ መልሶ መጥላት ስለሚችል ምናልባት ጊዜ ይጨርስብኛል ይሆናል እንጂ ምናልባት ደግሞ ጊዜ ሊወስድብኝ ይችላል እንጂ እንደምንም አድርጌ እሱን እንደወደድኩት እኔ መልሼ መጥራት እችላለሁኝ። ነገር ግን ደግሞ በዚህ ሁኔታ ባይሆን ጥሩ ነበር። እንደዛውም ደግሞ መለያየትም ካለብን መሀላችን ሰው አስገብተን ይሄንን ነገር ተነጋግረን አይ ከዚህ በኋላ እኔ አጠገብ እንደተርሺ እሺ ተባብለን ነው የምንለያየው እንጂ እንደዛ ደንዝዝ ብሎ እንደዛ ወይም ደግሞ አብርሽና ሩታ ሲናገሩ ከነሱ እንትን ተናግሮ አይደለም እኔን ያኔ አልፈልገሽም የሚለኝ ነው። የሄርሜላም ጥያቄ እዚህ ጋር ምንም መሰት የላትም። ሄርሜላም ልክ ናት። ታዲያ ምን እየተካሄደ ነው? ብቻ ለማንኛውም እስቲ በሚመጣው እናያለን። ለአሁን ይበቃናል። በያላችሁበት ሰላማችሁ ይብዛ። ቸር ቆዩልኝ። ባይ ባይ።